ይሰለቻል እንዴ ሁሌ አንሊሚትድ መሆኑን ስታውቁ ዴት ይዤሽን ዴት ፈቃደኛ ነሽ እንዴት ነህ ደህና ነህ አምሮብሻል ዛሬ ደግሞ ኧረ በእውነት ጋደም ብዬ ላይ ገብቼ ደህና ነህ ሞን አለን ዘፈኑን ታጠፊው ቤቲ እሺ በቃ ዘፈኑን አጠፋሽ ሪንግ ላይቱ ደግሞ ጠፋ እሺ ትራሱን ታነሺው ቤት አይመጣውማ ትራሱ ከተነሳ ከባድ ነው አይ አንዴ ለሰላምታ ያክል ነው ሰላም ምንድነው ማን ሰው ናፍቆሽ ነው ትራስ ያቀፍሽው ሰው ናፈቀኝ ይገርማል ታዋ ናፈቀኝ ታዋ ይመጣል አሁን ይመጣል ትራሱን አንሺው የምር ይመጣል ሲመጣ ነሳለ ይው መጣል ነገ መጣል አራስ ቀልድ ነው አንተ እንትና ወዴ ቁሚ በቃ እዛ ሶፋው ላይ ቁጭ በይ ምን ላይ ነሽ ምን ጀመርሽ ምንም አልጀመርኩም ሚኪ መጣ እንዴ ናይስ ስሞል ስክሪን ቴንክ ዩ ጉድ ቦይ ኖ አልመጣም እና እንዴት ነው ምሽት እንዴት ነው ምሽት አሪፍ አይደለም ዛሬ ደብሮኛል እያልኩሽ ነው ወጣሽው እንዴት ላውራክ እነሱ ስለነበሩ በቃ ወጣሁኝ ጫጫታውና እኔ ዛሬ ደብሮኛል ወንድ ልጅ ደግሞ ሲደብረው ምን ማየት እንደሚፈልግ ታውቂያለሽ ምንድነው የሚፈልገው ማየት ነው ያልኩሽ አሁን እኔ ሚስት ብትኖረኝ ፍሬንድ ብትኖረኝ ብዬ ማስበው ልክ ሲደብረኝ ምን ማይ ይመስልሻል ምን አውቃለሁ እንግዲህ እናንተ ጸባይ ወጋውት መንፈስ ወጋውት ግን እግዚአብሔርን የሆነ ሰው ፖስቶት ገርሞ አንተ ሚስት ማለት ለካ ጸዴ ነገር ነው እኔ ማግባት አልፈልግም ነበር እግዚአብሔርን ግን አሁን ሳስብ ሚስት ማግባት ማለት በጣም ጽድት ያለ ነገር ነው ልክ ነው አሁን አንቺ ባገባሽ ማለት ነው ቤቲ ልክ በቃ ስራ ስትረስፉል አርጎኝ ምናምን ደብሮኝ ቤቲ ስገባ ጭምቅ የምር እንቢያትኝማ መቼም ሚስቴክ ሆንሽ yes I see good boy ባሌ ኮንክማ ወይ ፍቅረኛ ኮንክ እንዴት እንብላለሁ ግን እዚህ ላይቭ ላይ ከባድ ነው አይ እንደዛ ሳይሆን ስለሽ ሐሳቡ እኮ ነው the idea of having a wife or a girlfriend of course እንዴት እንብላለሁ እንዴት ቤት የሆነ ስምሽ እንዴት እንቢት ያለሽ ይሰለቻል ሞተረኛው ይሰለቻል ባለትዳሮች እስቲ አጋሩን ባለትዳር ወዶች እንዴት ነው ይሰለቻል እንዴ ሁሌ አንሊሚትድ መሆኑን ስታውቁ okay check good boy when I finish life ትዳር ከባድ ነው እንጃ እኔ አላውቅም አይ ወንድ ነው ጠየቁት አንቺን አይደለም ባለትዳር ወንዶች እንዴት ነው ይሰለቻል እንዴ ሁሌ በየቀኑ ልጅ ሲጠባው ለጥ ይላል እኮ ይበል ዋናው መኖሩ ነው እና ልጅ እንዳይጠባው ልታረግ ነው ደግሞ ከሁለት ወር በኋላ ያስጠላል ትዳር አይ እንግዲህ የሙከራ ነው የሚያውቀው የሚታጠን ኮን አይሰለችም መታጠንም አለው አዎ አሰጣጡ ነው ዋናው አይሰለችም እንግዲህ አሰጣጡንም ማለት ነው የሚያገባው ሳያገባል እንዴ ቤቲ አሁን ባል ብታገቢ ከባልሽ ጋር ክለብ ምትሄጂ ይመስልሻል
አልሄድም። ተጣልተን መመለሳችን ስለማይቀር ለምን ትጣላ? አንቺ ሌላ ሰው ጋር የምትሄጂ ይመስልሻል? ነው እንዴ? ባልጂ እጄ እንዴት ሌላ ሰው ጋር ሄዳለሁ? ግን እሱ በድንገት ተሳስቶ የሆነ ሰው ቢያይ ትቼው ሄዳለሁ። ለምን ማየት አይቻልም ካንቺ ጋር ሆኖ? አይደለም ባሌ ሆኖ ኖርማል ለራሱ ከኔ ጋር ሄዶ የሆነ ሰው ቢያይ ተጋደልናት። ካንቺ የተሻለ ቂጥ ያላት ወይ ጡት ያላት ብትመጣስ? ሜርና ከነጨራሹ እሷን እያየ ግን እኔ አልቀመጥም፣ ሄዳለሁ። ለምን እንደዛ ከሆነማ ጭራሽ አለመሄድ ይሻላል። እሱን እኮ ነው የምልህ፣ አልሄድም። ሁሴን እንዴት ነህ? እኔ ግን ከባድ ነው። እናንተ ቪዲዮ ላይ ታርጉልኝ። እነዚህ ማለት ለምንድን ነው የምትወዛወዝ? እሷን ነው እኔን ነው? ቴንክ ዩ ጉድ ቦይ። ምን ነበረ? በተረፋ ማንሽ አለሁልህ። ለምን ናኒ ለምን? ትንሽ ቆይቼ ልክልሻለሁ። እሺ በቃ እሺ ነው ድላክልኝ። ሰው ጋር ካለው እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እኔ ደህና ነኝ። ለምንድን ነው የምትስቀው? እኔ አይቼ ማላውቀውን ፈሳይ ላይቭ ላይ ስቃለሁ። ለምን እንደሆነ አላውቅም። እሺ እንዴት ነሽ? እሺ ሊዲያ ደህና ነኝ በጣም እግዚአብሔር ይመስገን። ደህና ነህ? ሊዲያ ታውቂኛለሽ? እንተዋወቅ። ግጥም አድርጌ ነው የማውቅህ። ማነው ስሜ? ሞን ናቲ። የት ነው የምታውቂኝ? ቲክቶክ ላይ። እሺ ሊዲያ እንዴት ነሽ? ሊዲያ ከየት ነው? ደህና ነኝ እግዚአብሔር ይመስገን። ከአዲስ አበባ። ከአዲስ አበባ? አዲስ አበባ የት አካባቢ? መብራት ኃይል፣ ጋጂ መብራት ኃይል። ሊዲያ ቆንጆ ነሽ በጣም። አመሰግናለሁ። እና እንዲህ ሳይሽ ደግሞ ጨዋ ልጅ ትመስኛለሽ። አመሰግናለሁ በጣም። ሊዲያ እና ታዲያ እያወቅሽ አልመችሽም ማለት ነው? ፎሎ ያላረግሽ ለዛ ነው እስከዛሬ? አይ እንደዛ አይደለም። ማታውቂውን ሰው ፎሎ አታረጊም? አራቃለሁ። ብዙ እንደውም የማያውቁኝ ነው ፎሎ ማረጋቸው። እውነት? አዎ እውነት ለመናገር ለምሳሌ የማያውቁሽን እነማንን ፎሎ ታረጊያለሽ? 138 ሰው ብቻ ነው ፎሎ የምታረጊው? እነ ናሆም ፎንቲን፣ ሌላ ማን እናረጋለን? ሌላ አይዛቅን ይሳቅ። እሺ ዮናታን የድንግል ልጅ። እሺ በቃ ለጊዜው እነሱን ያስታወስኩት። ግን 70 ምናምኑ ሰው ሆነ ወይ ጓደኞቼ፣ ፋሚሊ፣ የሆነ የሰፈር ልጅ አብሮ አደግን እንደዚህ ቆንጆ ሆነና ታዋቂን እየመረጥሽ ነው ፎሎ የምታረጊው? አይ እንደዛ አይደለም። እኔም ፎሎ ካላረግሽ ቲክቶክ ለምን ትጠቀሚያለሽ? ፍልሽ እኔ ፎሎ ምን ታያለሽ? አሁን እኔን ካላየሽ የማየውማ አሁን ያልኩህን ፎሎ ማረጋቸውን ሰዎች እና ፎሎ ፔጅ ላይ ይመጡልኛል አዳዲስ ፎሎ ያላረኳቸውን ሰዎች። ስንት አመትሽ ነው? 25 ባለትዳር ነሽ? ፍቅረኛ ሳለሽ? ኦርቶዶክስ ነሽ? አዎ። ከእናትና ከአባትሽ ጋር ነው የምትኖሪው ወይስ ብቻሽን? ብቻዬን ነው የምኖረው። ትዳር እየፈለግሽ ነው ወይስ በመጣው ጊዜ ምጣ ነው? ትዳር እግዚአብሔር ሲፈቅድ እየጸለይሽ ነው ግን እግዚአብሔር እንዲሰጥሽ? አዎ ምንም ጥያቄ የለም። ኪሎሽ ወፍራም ነው? ኪሎዬ መካከለኛ ነው። ስንት ትሆኛለሽ? 62 ኪሎ ነኝ ግን ረጅም ነኝ። እብዙ ቁመትሽ ምን ያክል ነው? ሜትር ከ70 ከ70
ከሰባ ከዛን 62 ስለዚህ ወፍራምነሽ ማለት ነው። እሺ ምንድን ነበረ ብዙ ጊዜ የምታዘወትሪበት ቦታዎች ምን የት ናቸው? ብዙ ጊዜ ስራ ቦታ ነው በቃ መሆን። ምንድን ነው የምትሰሪው? ሱቅ ነው የምሰራው። የራስሽ ነው? አዎ ቦንዳ ቤት አለ። ቦንዳ ቤት አለሽ? ጎበዝ ነሻ። በጣም ተፈተፍተ ያለሽ። ያው እውነት። አዎ አይ አሪፍ በጣም። የአዲስ አበባ ልጅ ነሽ? አይደለሁም፣ የደብረ ብርሃን ልጅ ነኝ። እንደዛ ከሆነ ደግሞ በጣም ጎበዝ ነሽ። ከሀገርሽ ወጥተሽ መኖርሽ ራሱ። አዎ አይ ጎበዝ ነሽ። ስለዚህ 62 ኪሎ ሜትር ከ70 እድሜሽ 25 ስራሽ ደግሞ የራስሽ ሱቅ አለሽ። ስለዚህ ላንቺ የሚሆን ቆንጆ አንቺን በደንብ አርጎ ቴኬር የሚያደርግ ሃንድል የሚያደርግ ወንድ ያስፈልጋል። እውነት ነው ሀቅ ነው። እንደ ንግስት የሚንከባከብሽ። አሁን ደግሞ ልክ እንደዚህ ስትይ አይምሮዬ ላይ የመጣው አንድ ሰው ብቻ ነው። ማን መጣ? ሐሙስ እረፍት ነሽ? ምሳ ብጋብዝሽ ትችያለሽ? መቼ ነው እረፍት መሆነው? መቼ? እሁድ ብቻ ነው የማርፈው። ለዛ ነው ሁሌም ስራ ቦታ ነኝ የምልህ። ጠዋት ስራ ገባለሁ፣ ከዛን ማታ ወጣለሁ። እሺ ስለዚህ እንዲናርግ እሁድ ምሳ ጋብዝሻለሁ። እስከ 9 ሰዓት ምናምን ባለው ሰዓት አብረን እናሳልፍና ከዛን አንድ ሳምንት ደግሞ በደንብ በስልክ እንደዋወላለን፣ ቴክስት እንደራረጋለን። በሚቀጥለው ምሳ ጋብዝሻለሁ እሁድ። ከዛም በኋላ አይተሽ ከስራ ስትወጪ ለኔ ታይም ትሰጪኛለሽ ማለት ነው። መቼም አንዳንድ ሳምንት አንቀጥልም። እኔ አሁን እድሜ እየገፋ ስለሆነ ሰዓት የለኝም። ኦኬ ስንት አመት ነው እርምጃ መውሰድ ያለብን? ስንት አመት ነው? እኔ ስንት አመት መስልሻለሁ? 27 28 በሚያሳዝን ሁኔታ 29 አመቴ ነው። ኧረ 29 አመት ከአንድ ወሬ ነው። በጣም አሪፍ ነው። ስለዚህ የእድሜ ጋፓችን ተመጣጣኝ ነው ማለት ነው። 4 አመት ቆንጆ ነው። ስለዚህ ቪዲዮ ምን ታደርጊያለሽ? እኔ ሁለት አይነት ባህሪ ነው ያለኝ። እዚህ ኢንተርኔት ላይ ሌላ እንትን በኖርማል ላይ ሌላና ላንቺ ላሳይሽ የምፈልገው ኖርማል ላይ ያለኝን ባህሪ ነው። ስለዚህ ትክክለኛው ባህሪ ማለት ነው። ትክክለኛዬን ማለት ነው። ስለዚህ ፎሎ አድርጊኝ። ከዛም በኋላ ስልክሽን አስቀምጪልኝ። እሁድ ምሳ ጋብዝሻለሁ ማለት ነው። ፕሮሚስ? ያ ፕሮሚስ። እሺ ፎሎ አድርጊ። ግን ምን አለ መሰለሽ ብዙ ሴቶች አሁን ምን ይፈልጋሉ? ልክ አሁን ቲክቶክ ላይ ፌመስ ነኝ የሚመጡት ለቀልድ ነው። እኔ እንደዛ አልፈልግም። ለቀልድ ነው ስለሽ ነገረኛ ነኝ እያልክ ነው ነገር ያ አይ ክላውድ ቼስ ለማድረግ አሁን እንዲህ አብሮ ቪዲዮ ተነስቶ ሰርቶ ምናምን ለመሄድ አይደለም። አሁን ወደ ቁም ነገር እየሄድን ነው። ትንሽ ካንቺ የደበረኝ ነገር ምንድነው? መስራትሽ ጥሩ ነው፣ ግን እኔ አሁን አብረን በደንብ ዴት እያደረግን አብረን የምንቀጥል ከሆነ ለኔ የተወሰነ ሰዓት መስጠት አለብሽ ብዬ አስባለሁ። ወይ ከሆነ ጊዜ ቢኖረኝ እኮ ደስ ይለኛል ስልሽ ኑሮ ልክ ነሽ፣ ከባድ ነው። ግን አሁን ለምሳሌ አንቺ 25 ነሽ፣ እኔ 29 ነኝ። ኑሮ እያልሽ አሁን በዚህ አይነት አንድ አመት እሁድ ብቻ እየተገናኘን ከቆየን ገብቶሻል? አዎ። ከዛ መቼ ነው ይሄ ከመጋባታችን በፊት ያለውን ላይፍ የምናሳልፈው? መቼ ነው? ኧረ በደንብ እየተዋወቅንማ ጊዜ ይኖረናል። በቃ እሱን ነው የምልሽ። አሁን መጣሽልኝ ወደ ሐሳቤ። መጀመሪያ ልመጂኝና እኔን ከዛም በኋላ በደንብ ወቂኝና እያወቅሽን ስትሄጂ ደግሞ ጊዜ ትሰጪኛለሽ። ነገሩ ያልሞተ ሰው ብቻ ነው ሐሳቡ የማይቀየረው። እውነት ነው። የሞተ ሰው ብቻ አቀላቀልኩት አባባሉ። የሞተ ሰው ብቻ ነው ሐሳቡ የማይቀየረው፣ ያልሞተ ሰው። ስለዚህ ዴት ይዤሽ እንዴት ፈቃደኛ ነሽ? እሺ እንዳንቺ አይነት ቆንጆ ሴት ደግሞ እኔ እሺ ስላለችኝ ደስ ብሎኛል።
ስለዚህ ልክ ከላይቭ ሲጨርሺ ከቻልሽ አሁን ብዙ ሰው ጋር ኮንታክት ያረክሽ ነው ያወራሽ ነው ብዙ ሰው አሁን የገባሁትኝ ትንሽ ደቂቃ ነው ሆነኝ 15 ደቂቃ ነው አሁን ከገባው በቃ ፈታ በይ ዘና በይና ሲጨርሺ እናወራለን ፎሎ አድርጌያለሁ በቃ ላኪልኝ ስልክሽን ቴክስት አድርጊልኝ እሺ ሞት ለምቀኛ ወሬ እንዳትሰሚ እዚህ ተሽ ኮሜንት እኔ ማንንም አልሰማም ምንም ለመቀኛ ለሸረኛ ምናምን እንደ ልጅ ሚካኤል እሱን ከፍተሽ ኤኒዌይስ እንደዛ አድርጊ እናወራለን እሺ ቴክስት አደርግልሃለሁ እሺ ልጅ